ሰላም ሰላም ውድ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ላይክ፣ ሼር፣ ሰብስክራይብ ስለምታደርጉ እጅግ አድርጌ አመሰግናለሁ። እንዲሁም አዲስ ቤተሰብ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የደወሏን ምልክት በማጥቆር ቤተሰብ የሆኑ እንዲሁም ነባሮች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ሐረግ ድራማ ክፍል 51ን ይዘላችሁ ቀርበናል። እንግዲህ ገኒና ኤፍራታ ሳሎን ቁጭ ብለው እያወሩ እናያቸዋለን ማለት ነው። እና ገኒ እስከ መቼ ነው እንደዚህ እየተሳቀቅን የምንኖረው? እስከ መቼ ነው እንደዚህስ እየተገላመጥን የምንኖረው? እያለች ለኤፎ ታወራታለች ማለት ነው። እና እኔ አሁንማ እኮ ከኋላዬ ማመጣ እያልኩኝ እየተገላመጥኩ የሆነ የምሄደው እንደውም እኔ አንድ ሀሳብ አለኝ። ለምን ፖሊስ ጣቢያ ሄደን አናመለክትም? እያለች ገኒ ለኤፍራታ እያወራቻት እያለ እንግዲህን ናታን ጽዮንን ተቅፏት ይመጣል ማለት ነው። እና ኤፎና ገኒ በጣም በመደንገጥ ምን ሆና ነው ምን ሆና ነው እያሉ ናታንን ይጠይቁታል ማለት ነው። ከዛ ኤፎዬ አብረሽ ትሄጃለሽ እያለ ናታን ይጠይቃታል ማለት ነው። እና ኤፎ እሺ እንሄዳለን እያለችው እያለ ከላይ ቢዛ ትመጣለች ማለት ነው። ቢዛ ምን ሆነ ነው ናታን የምትጮኸው? ምን ሆነ ነው እያለች ከላይ እየወረደች እያለ ፂን ታያታለች ማለት ነው። ወይኔ ፂ ምን ሆና ነው እያለችው እያለ ሽንት ቤት ወርቃ ሽንት ቤቱ እንትን መቷት ነው በማለት ይመልስላታል ማለት ነው። እና እንደዛ ሲመልስላት ጽዮን ኤፉ ቢሩን ክፈችልኝና እንሄድ ይላታል ማለት ነው። ገኒ በዚህ ጊዜ እሺ እኔም አብሬያችሁ እመጣለሁኝ ስትለው አይ አንቺና ገነት አንቺና ቤዛ ከኋላችን የሚያስፈልገን ነገር ካለ ይዛችሁልን ትመጣላችሁ። አሁን ኤፉ እንሂድ በሩን ክፈችልኝ እያላት ይገኛል ማለት ነው። እና ኤፉ በዚህ ጊዜ በጣም ተደናቃሽ እንሂድ እንደዚህ ተቆየን በጣም ደም ይፈሳታል እና እንሂድ ብላ በሩን ትከፍትለትና ወደ ሐኪም ቤት ይዘዋት ይሄዳሉ ማለት ነው ጽን እና በዚህ ጊዜ ገኒ ወይኔ እንደዚህ ከሆነ ትቻት እዚህ መቀመጥ የለብኝም ነበረ አብረት መሄድ ነበረብኝ ብላ ለቤዛ ትነግራታለች ማለት ነው። ቤዛ በዚህ ጊዜ በጣም በመገላመጥና በጣም በተቆጣ አይምሮ አንቺ ደግሞ እዚህ በማያገባሽ ትገቢያለሽ። አሁን አንቺ ሄድሽ ካልሄድኩኝ የምትይው አብራቸው ካልሄድኩኝ የምትይው አንቺ ሄድሽ አልሄድሽ እንደውም እዛ ሄደሽ ጭንቀት ነው እንጂ የምትሆኝባቸው ብላ መልስ ትሰጣታለች ማለት ነው። እና በዚህ ጊዜ ገኒ አንቺ ልጅ ድንጋይ ልብ በደህናው ጊዜ ድንጋይ ልብ ሰጥቶሽ አታስቢ፣ አትጨነቂ፣ ምን አለብሽ በማለት መልስ ትሰጣታለች ማለት ነው። እና በዚህ እንደዚህ እየተነጋገሩ እያሉ በዚህ ጊዜ ገኒ ይህን ሰሞን ኢፉንና ናታንን ማን ነው እያሳደዳቸው ያለው በማለት ትጠይቃታለች ማለት ነው። እና በዚህ ጊዜ ገኒ በጣም እየተገረመች ትመለከታታለች ማለት ነው። ገኒ ለምን አትመልሽልኝም ትላታለች ማለት ነው። ከዛ እንደዚህ ትላት ገኒ በጣም ተቆጥታ እኔ እየታውቃለሁኝ እኔን የምትጠይቀኝ እኔ እዚህ ቤት ሰራተኛ ነኝ እያለች ትመልስላታለች ማለት ነው። ከዛ ኧረ እባክሽ ዛሬ ነው እንዴ የዚህ ቤት ሰራተኛ መሆንሽን ያወቅሽው? አንቺማ ታውቂያለሽ ከኔ ለመደበቅ ፈልጋችሁ ነው እንጂ እኔማ ፈልጌ አገኘዋለሁኝ በራሴ መንገድ አገኘዋለሁ ፈልጌ ማን እያሳደዳችሁ እንደሆነ በማለት ቤዛ ለገኒ ትመልስላታለች ማለት ነው። እና በዚሁ አጋጣሚ ይሄንን እያወሩ ያለ ከላይ ሉሊት ትመጣለች ማለት ነው። ሉሊት ወይኔ ምንድነው ድምፁ ምንድነው? የናታን ድምፅ መስሎ ነበር እኮ ምንድነው ምናምን እያለች ከላይ ስትመጣለች ማለት ነው። እኔማ ወደ ውጭ ከውጭ መስሎ የነበረ የናታን ድምፅ ነው እንዴ እያለች አዎ የናታን ድምፅ ነው ወርቃ አደጋ ደርሶባት ምናምን ትላታለች ማለት ነው። ወይኔ የምን አደጋ ምናምን ስትል ወድቃ ትላታለች። በዚህ ጊዜ ሉሊት ወይኔ እኔ እኮ ደረጃ አላምነውም ይሄ ደረጃ አንሸራቷት ወደቀች አይደለ ትላለች። አይ ደረጃው አይደለም ሽንት ቤት ነው ወርቃ ያገኛት ናታን ማለት ትላታለች ማለት ነው። እና እንደዚህ እያለቻት ገኒ አንቺ ወርቃ ነው ወይስ ይሄ አደጋ ነው ወይስ ወርቃ ነው ትላታለች ማለት ነው። እኔ ምን አውቃለሁኝ ከደቂቃዎች በፊት ናታን አብሬ ከኔ ጋር ነበረ እና ደግሞ ከደቂቃዎች በኋላ ሲጮህ ሰማሁት ብላ ትመልስላቸዋለች ማለት ነው። እና በዚህ ጊዜ
እና እንደዚህ የተነጋገሩ ያሉ ቢኒያም ፂን ሐኪም ቤት ሄዶ ሊጠይቃት ይሄዳል ማለት ነው። ጽዮን እኔ እንደዚህ ኮነሽ ማየት አልፈልግም፣ ቁሚ፣ ከፈለግሽ ስደቤ፣ ከፈለግሽ መቼኝ፣ እንደፈለግሽ አድርጌ እኔ እንደዚህ አንቺን እንደዚህ ሆነሽ ማየት አልፈልግም እያላት እጇን ይዞ እያለቀሰ እናያገኛል ማለት ነው። እና በዚህ ጊዜ ኤፍራታ ትመጣለች። ገኒና ኤፍራታ ሲመጡ ቢኒያም ምንድን ነው የተፈጠረ ችግር አለ እንዴ? እኔ ከሄድኩ በኋላ የተፈጠረ ችግር አለ? የኔ ናታንም እኮ ፊቱ ትክክል አይደለም፣ ምን አሏችሁ ዶክተሮቹ? ያሏችሁ ነገር አለ በማለት ትጠይቀዋለች ማለት ነው። ገኒና ኤፍራታ ቢኒያምን እና አይ እኔ የነገረኝ ነገር የለም ብሎ ይመልስላታል ማለት ነው። እና በዚህ ጊዜ እንግዲህ ናታንን ወደ ቤት ሂድና እንግዲህ እረፍትም አድርገ ቤት ሂድና ልብስም ቀይረ ሻወርም ወስደህ ትመጣለህ። እኔም ቀይሬ መጣሁኝ። ከትላንት ጀምረህ ልብስንም አልቀየርክም ሻወርም አልወሰድክም ብላ ከቢኒያም ጋር ኤፎ ወደ ቤት ትሰዳቸዋለች ማለት ነው። እና እሺ ብሎ ተነስቶ ይሄዳሉ ማለት ነው። እና በዚህ ጊዜ ያፌት ለሉሊት ይደውልላታል ማለት ነው። ሉሊት ይቺ የማትረባ ማን ስለሆነች ነው ስልኬን ጆሮዬ ላይ የምትዘጋው? ማን ስለሆነችስ ነው ስልክ የማታነሳው? በማለት ይደውልላታል ማለት ነው። እና ሲደውልላት አለቃ እንዴት ነህ? ደህና ነህ? አንቺ የማትረቢ ለምንድን ነው ስልክ የማታነሺው? ይላታል ማለት ነው። እና አይ ትናንትና እኮ ስልክ ያላነሳሁልህ እኮ አልተመቸኝም ነበረ። ደግሞ እንዳጋጣሚ ስሬ ነበረች እና ደግሞ ከደቂቃዎች በኋላ ጩኸት ነበረ፣ ስልኩንም የዘጋሁትም ጩኸት ነበረ ምናምን ትለዋለች ማለት ነው። እና የምን ጩኸት ይላታል ማለት ነው።